ቅድስት ቆይ መሰረት ነው ሰጥቶ ነው እኔ ስለምቀኝ ነው እንደዚህ አይነት ነገር ውስጥ የከተሽ አንተ ናል የኔ ነው የምታበላሽው አይደል ወይ አንተ አይደል የኔ ነው የምታበላሽው በትዳር በስነ ስርዓት እንኳን መቀጠል ያልቻል ነው ሰርግ መደገስ ያልቻል ነው በአንተ ምክንያት ነው ማለት በምንም ነገር ቢሆን ችግር የለውም ስትል ምን ለማለት ፈልገህ ነው ምንድነው ምን እየተፈጠረልኝ ውጣ እሱና ከቤተሰቦች ትመርጫለሽ እንደዛ ሆነ ለምን ዘነሽው ጥሩ ሰው ስለሆነ ታምራት ማን እንደሆነ እኮ ነግራሻለች አይደል ስለ ፋይሉ ምንም ማውቀው ነገር የለም ይፈርምበታል እያሻልን የማታውቂው ምን ፋይል እንደምፈርም ታምራት ምን እንድትከታተይ ያዞሽ ነው ላከሽ ተይው አንቺ ተሰምቶኝ ያልሽው ነገር ተይና ታምራት ምን እንድትከታተይ ነበር የራሄል ቀብር ላይ ላከሽ ታምራት መሞቱን እንኳን የተነገራቸው በዛኛው ሳምንት ውስጥ ነው ሳምንት እንኳን ያልሞላው ነገር ነው እኔ እዛለት እናትና እህቱ ቤት ሄጄ ነበር በህይወት እንደሌለ ነው ለቤተሰቡ ራሱ ታምራት ነው እናትና ለእህቱ ቴክስት ላከው ማለት ነው ገሪኝ እንደዛ ነው እዚህ ውስጥ ነው ወይ ምን አስበህ እኔ አባቴ ሞቶልሽ ሰው መግደል ካለብኝ በዚህ ሰዓት ከመግደሉ ላውደው አይደል በጣም የመረረኝና የሰለቸኝ ሰው ነው አንዳንድ ለሞት ያዘጋጃቸውን ሰዎች ደግሞ በመኪና መሸኘት ነው ያ ነው ስራችሁ እዛን ታምራት ባገኘሁት አጋጣሚ ወይ ደግሞ በሌላ ሰው የሚሆን ካንተ ጋር ልጅቷ ግንኙነት እንዳላት ወይ ደግሞ ራሄል ግንኙነት ካንተ ጋር እንዳላት ለማሳመን ሞከርኩ እሺ ምንድነው እንዲከታተሉ ያደረግሻቸው ከታምራት ጋር ስላለ ግንኙነት እንድትነግረኝ ነው ፈልገው ሲጀመር አንተ ብር ነው መስራት በስርዓት ላናግርሽ በስርዓት እንዴት እንዳናግርሽ የምትፈልጊው እሺ ነግራለሁ በስርዓት እንዴት እንዳናግርሽ የምትፈልጊው ባለቤቱ እኔ ሆኜ የሰፈሩ መልካም ሰው የሰፈሩ ጥሩ ሰው ታምራትና አበበ የኔ ጥበቃ ናቸው እኔ እኮ እንዴት ተከራየውልህ የፈለከውን ሰው እንድታመጣ አይደለም ማለት ምን ቤት ነው የተከራየውልህ እስቲ እሱ የእናንተ ስራ አስከጀርን ምን እንደምታወራው ምንድነው እኔ የምሰራውን የነገርኩ ሌላ ሰው የሚሰራውን አላውቅም አንተ እንደሱ ነው የምሰራው ያላቅም የተባልኩት መስራት ነው መሰለኝ እኮ የተባልከው የምሰራው ምንድነው ያዘሽኝን እሰራለሁ እስከ ተባልኩት ድረስ አንቺ እንዴት ነው ለኔ ልታስቢ የምትችይው በምን ምክንያት ነው ሲጀመር አንቺ እነሱ ወጥመድ እኔ ላይ ያሰቡ እንደሆነ አስበሽ የተዘረጋው ወጥመድ እየተከታተልሽ ሰው ቀጥረሽልኝ ለኔ አስበሽ ከኔ ጀርባ ሆነሽ ታምራትና አበራ ታምራት ቤት የሚመጣው አንተ ፈልጎ አይደለም ለመጀመሪያ ማለት ነው እሺ ካበራን ፈልጎ አብዛኛውን ጊዜ አንተ ቤት ስለምትኖር አንተ በመፈለግ አሳቦ ነው የሚመጣው እንጂ አበበ መልካም ሰው ስለሆነ እሱ ለመርዳት ነው ያርኩት እንጂ እንደዛ ያር ማሰብ መልካም ሰው ስለሆነ ምን አረክለት አንተ ምን ረዳው ለአዲስ ስራ ምንም የማውቀው ነገር ለምንድን ነው የማትነግሪው ንገሪኝ ምኑን ነው የምነግረው ምንም የማውቀው አሪፍ ስራ እንዳገኘው ንገሪው እንጂ አልነገርኩሽም እንዴ አሪፍ ነው ልጀምረው ጀምረው ያለው ሶስት ቀን ነው እንጂ ያቀረብክልኝ ጀመርኩ አላልከኝም ለምን ተዋሸኝ እየዋሸኝ ነው እንዴ ምንድነው እየተፈጠረ ያለው ምን እየሆንክ ነው አሁን ስለኔ ስራ ምን ይሰራል አለ ለምን ውሸት እያልክ ያለው እኔ ምኑ ነው ውሸት ምንድነው ነው ነገር አለ ቆይ ምኑ ነው ውሸት የምታውቀው ነገር አለ አንተ ምን ህይወት ነው የሚያልፈው አንተ ወንጀል ይለኛል እንዴ ቅድም የነገረሽ አሁን ወደ እኔ ሊያዞረው እኮ ነው ቆይ ምንድነው የምትፈልገው ከኔ ምንም ነገር አትስሚው ብዬሻለሁ መጀመሪያው ነው ስለምን ወንጀል ነው አንተ የምትነግረኝ ቆይ እዛ ቦታ ላይ እኔ ስወጣ አንዳንድ ፓርቲ ላይ የነበሩ ሰዎች በር አካባቢ እየወጡ አንዳንድ ነገሮችን በሚያደርጉበት ሰዓት በሚያወሩበት ሰዓት ያንን የካሜራ ቅጂ መቼም ካንቺ ውጪ ማንንም ሰው ኮንትሮል ሊያደርገው አይችልም ኬትስ ሊወጣ ይችላል አንቺ በማታውቂው መንገድ ያ ካሜራ ቅጂ ሊወጣ ይችላል ምን ይጨመር ምን ይጎላል ምናምን እያልክ ተደጋጋሚ ስትጠይቀን ነበር እኔ አይቻ አላየሁም ግን ያንን ግዴታዬ ነው እንደ ሱፐርቫይዘር እንደመሆኔ እያስተናገድኩኝ ነበር ወደዚህ ወደዛ እያልኩኝ ነበር እያዘዝኩኝ ነበር እየጠበቅን ነበር ምንም ነገር ቢፈጠር ቅድሚያ ስራችንን ቶሎ ለመፈጸም እነሱ ለመከላከል እስከ ሞት ደረጃም ቢሆን ለምትፈልገው መረጃ በጣም ብዙ ማድረግ የምንችላቸው ነገሮች አሉ ግን እዚህ ጋር ስለዚህ አሁን የህግ አካል ፊት ለፊት ፓርቲ ላይ ራሱ ሳይቀር ሲደረግ የነበረው እያንዳንዱ ይከናወኑ የነበሩት ነገሮች ሚስጥር ያወጣ በየትኛውም ሰዓት ቢሆን ይወገዳል ቤተሰቦቻችን ችግር ደርሷል ስለዚህ አካል ከመኪና ውጪ ቀድመን በመድረስ እንድንከላከለው የድርጅታችን ሚሽን ነው እናንተ 6 ወር ሙሉ የምትሰሩትን ስራ እናውቃለን ምርመራ ያቤል አይደል አንተ ስለምትውላቸው ስለ ቤተሰብ ስለምትለብሰው ስለምትሄድበት ስለ ቀጠሮ ያስከው እያንዳንዱን ነገር ስትራቴጂ ባለው መንገድ
ነው የምንከታተለው። እናንተ ከእሱ ጋር ስትቆሙ እንደነበር የሚያሳይ ምስል ወጥቷል። ምን ነበር ስታደርጉ የነበረው? ያለበትን ሁኔታ ታውቂያለህ። ስለዚህ በሱ ላይ አንዳች ቅንጣት ነገር እንዳይደርስ ብጠይቀው ራሱ እኛን አያውቅም ማለት እኛ ነን የምናውቀው። ንገረው። ስልኬ ተሰርቆ ነበረ ከ3 ቀን በፊት። ከደቂቃዎች በፊት እየጻፍክላት ነበር። የገባልንም ቮይስ ሪከርድ አንተ ከምትለው ነገር ጋር የተያያዘ ነው። ይገርማል። ታምራት ከዛም በፊት ቢሆን የምንከታተለው በመኪና ብቻ ነበር። ግን በተደረገ ሰው ነበር ነው ከዚህ በፊት ወይስ ምንድን ነው እየገለጻችሁ? ወደ ቤቱ በመኪና ሲገባ በመኪና ተከትለ ነው ቤቱ ድረስ ይደርሳል። መግባቱን ስናረጋግጥበት መውጫ ሰዓቱን እናውቃለን። አሁንም መውጫ ሰዓት ሲወጣ ይዘን አላስገባቸው። ምንድነው እያልከኝ? ጭራሽ ደግሞ ይክዳ እየካልክ ነው። ከኔ ጋር ማይሆን ነገር ውስጥ መግባት ካልፈለክ እጅ ላይ ያለውን ቼክ አምጣው። ምን ማለት ነው? አምጣው። እንግዲህ ውድ ቤተሰቦቼ አሁን ከመሰረት ጋር ሆነን ታምራት ይኖርበታል የተባለው ቤት ላይ ተገኝተናል። ታምራት እንግዲህ እዚህ ቦታ ላይ የለም። አበበም የተባለ ምንም አይነት ሰው የለም። አካባቢውን በስተክክል አስፈትሸናል። አሁንም ደግሞ አንዳንድ ምርመራዎች እየተደረጉ ይገኛሉ። ግን ምንድነው የታምራት እጮኛ የተባለችው ወይም ደግሞ የታምራት ቅምጥ ነው የሚባለው ላይክ የተባለችው ሴት አግኝተናታል። ማለት ሚስት ማን ነው አንቺን ሚስት ያደረገሽ? ታምራት። ተጋብታችኋል? መቼም አልተጋባንም፣ ግን አንድ ላይ እስከኖርን ድረስ ሚስት ነው የሚባለው። ሲጀመር አንተ ምን ፈልገህ ነው የመጣው? ለምንድን ነው አሁን የምትከታተለው? ለምንድን ነው ህይወቱን የምትበጠብጠው? እስካሁን ያበላሸከው አይበቃህም? እኔ ነኝ የታምራትን ህይወት እያበላሸው? አዎ፣ በጣም እየረበሽከው ነው ያለከው። በምን መንገድ? በጣም በብዙ ነገር። በቃ ህይወቱን ምንም በስነ ስርዓት እንኳን መኖር አልቻለም። ለምን አትተውም? ኢቭን ከኔ ጋር እንኳን በስነ ስርዓት በጋብቻ እንኳን እንዳንጋባ ያደረከን አንተ ነህ። ማለት ምንም ይሉት ነው። በአንተ ምክንያት ነው በትዳር በስነ ስርዓት እንኳን መቀጠል ያልቻልነው። ሰርግ መደገስ ያልቻልነው በአንተ ምክንያት ነው። አንቺና ታምራትን ያገናኘቻችሁ እሷ ነች አይደል? አዎ እሷ ነች። በምን አይነት መንገድ ነበር ታምራትን እንድታገኝ የተደረግሽው? በቃ በአንዳንድ ስራዎች እንዳግዘውና እንድረዳው ነበረ። እሺ። ግን ደግሞ ብዙ ስራዎችን አብረን እየሰራን እያገዝኩት መሀል ላይ ወደ ፍቅር ተቀየረ። በምን አይነት መንገድ ነበር እሱን እንድታግዢው የተደረግሽው? አንዳንድ ነገሮችን ምንድነው አንዳንድ ነገር ብለሽ ለመሸፋፈን የምትሞክሪው? ታምራትን ከእሱ ጋር ፍቅር እንድትጀምሪና ያሉት ነገሮች ተብለሽ በቃ ጓደኛው በጣም እየጎዳው ስለነበረ እሱ እንደፈለገ መንቀሳቀስ አይችልም ነበረ። ስለዚህ እኔ እንዳግዘው ነበር የሄድኩት። ፋይሎቹን በማቃበል ሊሆን ይችላል፣ ስራዎቹን እንዲሰራ፣ የጎዳና ልጆችን እንድረዳ። በጣም ጥሩ ሰው ነው ታምራት ማለት። ሁሉንም ነገር እኔ ነበር ስራውን የምጨርስለት። ምክንያቱም እንደፈለገ መንቀሳቀስ አልቻለም በአንተ ምክንያት። በወጣ በገባ ቁጥር እየተከታተልከው አስቸገርከው። ስራ መስራት አልቻለም፣ ህይወቱን መኖር አልቻለም፣ ትዳሩን መምራት አልቻለም። ስለዚህ እኔ እያገዝኩት ነበረ። ጥሩ ስለሆነና ደግ ስለሆነ ተቀራረብን፣ ተዋደድን። ይኸው አንድ ላይ ለመኖር በቃ። እሷ ግን የነገረችኝ በዛ መንገድ አይደለም። እና ማለት እንዴት ነው የነገረች? ለፍቅር ወይም ደግሞ ታምራትን በፍቅር እንድታጠምዱት ተመልመላችሁ የመጣችሁ ሴቶች እንደነበራችሁ አንቺም ብቻ። እኔ ግን በፍጹም እንደዛ አላለችኝም። አንዳንድ ስራዎች አሉ ታግዣለሽ። ይሄ ነው አይደለም ማለት አይደለም። ታምራት በፍቅረኛው በጣም እንደተጎዳና ካንቺ ጋር ሆኖ እንደ ጓደኛ በፍቅር ስለተጎዳ ቀረቢ ጥሩ ሰው ነው ምናምን ብለሽኛል እኮ። ለምን ነው እዚህ ጋር በመልካም ነገር ወይም ደግሞ መልካም ስራ ለመስራት እንደመጣሽው አክት የምታደርጊው? አንቺ የመጣሽው ሀብት ንብረት አለው ስለተባልሽ ቀርበሽው የተጎዳ ሰው ነው እሱን ያለውን ነገር ማስተካከል አለብሽ። ኖ አይደለም፣ እንደ ሴት ጥሩ ሰው ነው፣ ሀብት ንብረት አለው፣ በፍቅር የተጎዳ ሰው ነው፣ ቅረቢ ብላ መክራኛለች እንደ ሴት። ምክንያቱም እኔም የትዳር አጋር እፈልግ ነበር። እኔም በፍቅር የተጎዳው ሰው ነኝ። ብትቀርቢው የተሻለ ሰው ነው ስላለችኝ ነው የቀረብኩት እንጂ መጀመሪያ ለስራ እንዳግዘው ከጎኑ እንደሆን ነበር የተስማማ ነው። ቆይ ምንድነው መቀባጥረው? አንቺ ምንድነው የሚፈልጊው? ነገሮችን ውስብስብ ለማድረግ እየሞከራችሁ ያላችሁ ሲጀመር ሁሉም ነገር እኮ ነግሬሻለሁ። ምኑን የነገርሽኝ? አሁን እዚህ ጋር አለቃው ማን ነው? የምን አለቃ ማለት ማን ነው አለቃው? መቼም እሷ እንግዲህ እዚህ እንድትመጪ እንድትቀጠር ያደረገችሽ እሷ ነች
አዎ እሷ ነች። ስለዚህ አለቃሽ እሷ ነች ማለት ነው። ምንም አለቃ የለኝም እኔ። በቃ ከታምራት ጋር አገናኘችኝ። እሱ የሚለኝን ነው የማደርገው። እሷም ማዛኝ አታውቅም። ታምራት የሚለኝን ብቻ ነው የምፈጽመው። ምክንያቱም አሁን ላይ ደግሞ ባለቤቴ ነኝ። እንደ አጋር ማድረግ ያለብኝን ማገዝ ባለብኝ መንገድ አግዘዋለሁ። በምን አይነት መንገድ ነው እያገዝሽ? በሁሉም በኩል ፋይሎችን በመፈረም የጎዳና ልጆችን በመርዳት በቃ በብዙ ነገር እኔ ነኝ የማግዘው። የምትፈርሚያቸው ፋይሎች ምን እንደሆኑና ወደ ምን እንደሚወስዱሽ የምታውቂያቸው ነገሮች ነበሩ? አላውቅም። እሷም አይቶት ልክ ነው ካለ ችግር የለውም። ምክንያቱም በጣም ማምነው ሰው ነው ታምራት። ታምራትን በጣም የምታምኚው ሰው ነው? አዎ በጣም ማለት ደግ ነው፣ ጥሩ ነው፣ ለሰው የሚያስብ ሰው ነው፣ ለሰው የሚጨነቅ ሰው ነው። አንተ ህይወት ውስጥ ገብተህ ባበጠብጥ ኑሮ እኔ ምን አድርጌ ነው እስቲ የሱን ህይወት የበጠበጥኩት? ታምራትን በብዙ በኩል ህይወቱን እያበላሸክ እንደነበረ አውቃለሁ። ፍቅረኛውን በአንተ ምክንያት እንዳጣ፣ በአንተ ምክንያት በጣም ብዙ ነገር እየተጎዳ መሆኑን አውቃለሁ። እሺ እኔ የማደርገው ነገር እኔ እሱ የምበድለውን ነገር አይተሽ እሱን ልትረጂ የመጣሽ ሴት ነሽ። አዎ በጣም ብዙ ነገር እየተጎዳ ስለሆነ ኢቭን ቤተሰቦቹን በአንተ ምክንያት እንዳጣ አውቃለሁ። ከቤተሰቦቹ ጋር ምንም ሰላም ሊሆን እንዳልቻለ አውቃለሁ። በእኔ ምክንያት በእኔ ተነሳ በአንተ ምክንያት እኔ እየጎዳሁት። አዎ ምክንያቱም ህይወቱን እንዲኖር ይሄ ማለት በሀብት በንብረቱ እንደምትቀና ስለማቅ ሀብት ንብረቱን ለመውረስ ብለህ ይሄን ሁሉ ጣጣ ውስጥ አስገባከው። የታምራትን? አዎ ስምሽን ግን አልነገርሽኝም። ስምሽን ማን ልበል እስቲ? አንቺ? ቅድስት። እሺ ቅድስት፣ ስለ አንቺ ማወቅ እንችላለን? ስለ አስተዳደግሽ ስላሉት ነገሮች? ያው እኔ ቤተሰቦቼ ክፍለ ሀገር ነው ያሉት። እሺ። እና ክፍለ ሀገር ነበር የሚኖሩት። እነሱን ለመርዳት ነው ወደዚህ የመጣሁት ወደ አዲስ አበባ። እና ስራ እየፈለኩ ነበረ እና በጣም ተቸግሬ ነበር። በዛ ሰዓት ነው እሷን ያገኘሁት። እና በቃ እኔ ማሰራሽ ስራ አለ ብላ ታምራትን አገናኘች። ከዛ በኋላ እኔ እኮ አሁንም ግልጽ ያልሆነልኝ ነገር አንቺ የምትሰሪው ስራና ከታምራት ጋር የሚያገናኝሽ ነገር ምንም ተመሳሳይ አይደለም። አንቺ የተመረክሽበትን ነገር በሙሉ አጣርቻለሁ። አዎ እኔ የተመረኩት በሱ ዘርፍ አይደለም፣ ግን ጥሩ እየሰራውለት ስለነበረ የተመረኩት በሌላ ዘርፍ ቢሆንም የሱ ስራዎች በጥሩ ሁኔታ እየሰራውለት ስለነበረ ተቀራረብን። ከዛም አልፎ ደግሞ ፍቅረኛ ስንሆን እንደ አጋሩ መስራት ያለብኝ ስራዎች እየሰራውለት ነበር። ይሄንን እንግዲህ የራስሽ የፈጠርሽው ታሪክ ሊሆን እንደሚችል እርግጠኛ ነኝ። ምን ማለት ነው የፈጠርሽው ታሪክ? ካልሆነማ እሷ የምትነግረን ነገር እና አንቺ የምትነግሪኝ ነገር ፈጽሞ የሚገናኙ አይደሉም። ማለት እሷ ምንድን ነው ያለችው? ምንም እየገባኝ አይደለም። ሌላ የተናገርሽው ነገር አለ? እሺ ከታምራት ጋር እንዴት ቀጠላችሁ? ከዛ በኋላ አሁን ያላችሁበት ሁኔታስ ምን ይመስላል? አሁን ላይ በእርግጥ በቃ ምንም ሰላም ሊሆን ስላልቻለ ከዚህ አካባቢ ርቋል። እኔም ለቤተሰባችንም ሲል ማለት ለኔም ለቤተሰባችንም ሲል ስትይ ለኔም ወደፊት ለምንወልደው ልጅ ስንል ማለት አልገባኝ። ሚስቱ ነኝ። ወደፊት ልጆች እንወልዳለን። ስለዚህ ለኔም ለልጁም ሲል መስዋዕትነት እየከፈለ ነው በአንተ ምክንያት። ማለት እንወልዳለን ብሎሽ ነው? አይደለም፣ ነፍሰ ጡር ነኝ። ምን ምንድነው ችግሩ? ባለቤቴ ነው። ምን ያስደነግጥሻል? ማለት ከታምራት? አዎ ከታምራት። አንቺ እዚህ ስትገቢ ምን ብዬሽ ነበር? በቃ ደግ ስለሆነ ወዶኝ ነው እዚህ እስካሁን ድረስ እስከ ዛሬ ድረስ የቆየ ነው። ስለሚወደኝ ነው። ከዚህ ወርጆን እንደማትይ ተስፋ አደርጋለሁ። አዎ ወድጄው ነው። ምን ነው ተወጁ ነበር እንዴ ወይስ ትፈልጊው ነበር? ዝም በይ ማለት ዝም በይ። ማውራት መፍት የለሽ። ስለምትወጁ ከሆነ ደግሞ እሱ እኔን ነው የሚወደው፣ አይፈልግሽም። አንቺ በእኔ ሁሌም ትቀኛለሽ። በቃ በምን ምቀና? ማንነት ውስጥ እናስገባሽ ረሳሽው እንዴ? እንፈልገው ነው እዚህ ውስጥ ያስገባሽኝ እኮ ለራስ ስትይ ነው። አንቺ ደግሞ ያለውን ነገር ንብረት ምናምን ስታይ ነው ያረጋሽው። ምክንያቱም ስላዩ አይደለም ስለሚወደኝና ስለሚንከባከበኝ ነው። ንግራችን እዚህ አልነበረም። የፈለገ ነገር ይሁን ወደደኝ፣ ጥሩ ሰው ስለሆነ ህይወት ይሰጣት። በመጀመሪያ እዚህ ጋር በታምራት የምታያቸው ወይም ደግሞ እዚህ ጋር ያሉት የቤት ምናምን ነገሮች እሱ ማፏገሪያ ነው። እናንተ ስለሚወደኝ ብዙ ነገሮችን እያደረገልኝ ነው። ከኔ አልፎ ቤተሰቦቼ አንቺ እየተታለልሽ ያለሽበት ነገር ነው። ለማታለያ የሚጠቀሙበት ታምራት መቼ ምን አታሉኝ አያውቅም። እሱ እናንተ ታምራት ለራሱ እጁ ያለው ገንዘብ ያሱ አይደለም። ሰሚኛለሽ?
ይኸው አጠገቦች ባለችው መሰረት ፊት ለፊት ነው እየነገርኩሽ ያለሁት። ታምራት እጅ ላይ ያሉት ነገሮች በሙሉ የታምራት አይደሉም። ማለት እንዴት? ታምራት ምን አይነት ድርጅት ውስጥ ነው የሚሰራው? እርዳታ ማዕከል ላይ? አዎ የእርዳታ ማዕከል ነው የሚሰራው። ብዙ ልጆችን ከጎዳና አንስቶ ለስራ አብቅቷል። እሺ። እና በጣም ብዙ ሰዎችን ይረዳል። አዛውንቶችን ይረዳል፣ ህፃናት የተጎዱትን ይረዳል። በጣም ብዙ አይነት ስራዎችን ነው የሚሰራው። ታምራት እኮ ከአመት በፊት የሚሰራው ግራ ገብቶት ለራሱ በጣም ብዙ አይነት ቢዝነሶችን ሞክሮ ከሀገር የመውጣት ፕሮሰስ ላይ እንደነበረ የሚያሳይ ፋይል እኔ ጋርም ነበር። አስፈላጊ ከሆነ ላሳይሽ እንችላል። ማለት ከሀገር እሱ ተቸግሮ ሊወጣ እሱ እኮ ከሱ አልፎ ሌላ ልጆችን ወደ ውጭ እየላከ ይኸውልሽ፣ ሰው ታሪክ ቆይ ያወራሁሽ ያለሁት ሰው ስለተቸገረ ብቻ አይደለም ከሀገር የሚወጣ። አንተ አሁንም እኔና እሱን ለማጣላት ነው ልትለያየን የመጣኸው? ከዚህ በፊት ህይወቱን አበላሸ። አሁን ከሱ ምንድነው የምትፈልገው? ቆይ ይኸውልሽ ታምራት እኔ መልካምነቱን እንጂ ክፋቱን አላውቅም። ስለዚህ ብዙም ስለ ታምራት ክፋቶችን የማውራት መብት ያለኝ ሰው አይደለሁም። ምክንያቱም ካለመፈለግ ሳይሆን ካለማወቅ ስለ ታምራት ብዙ ነገሮችን ስለማላውቅ አሁን ገና እያወቅኩኝ ስለሆነ ይሄን እምልሽም ታምራት የሚሰራበት ድርጅት ለራሱ ምን እንደሆነ ምን ታውቂያለሽ? እንዴ በደንብ አውቃለሁ። ህጻናቶችን መርዳት ነው። እሱንማ አልን ያን ስራ ማላሰራ ስላልክ የእሱ ቤተሰቦችም ላንተ ነው የሚያግዙት። በቃ ደብዛውን አጥፍቶ ጠፋ። ብቻ እኔና እሱን ብቻ የእኛን ህይወት ለማስተካከል ነው ሁሉንም ነገር እያደረገ ያለው። ከቤተሰቦቹ አራራከው፣ ከስራው አገለልከው። ምን ያርግ ነው? ቆይ ሁሉንም ነገር እኔ ነኝ የበደልኩት። እንደዛ ነው? አዎ ይባስ ብለህ ከእናትና ከእህቱ ጋር አጣላከው። አንድ ነገር ልንገርሽ፣ አሁን የምትለፈልፊለት ሰው እንደምትይው የእርዳታ ማዕከል ድርጅቱ ሳይሆን የሚሰራው ከሷ ጋር በመሆን የ666 ተቋምን እያስፋፉ ያሉ ሰዎች ናቸው። ማለት ጠይቂያት። እሱ ማለት እንደዛ ነው? ንገሪኝ። እንደዛ ነው? እዚህ ውስጥ ነው ከተታችኝ? ወይ ምን አስበሽ ነው እዚህ ውስጥ ከተታችኝ? ተረጋጊ። እሱ እንደዚህ ላይ ያደርግ አይችልም። ማን ስለሆነ እሱ ያደርግ ማይችለው? ሆን ብለሽ ነው እንደዚህ አይነት ነገር ውስጥ የከተትሽኝ? ምንም ሆን ብያለሁ የሚያደርኩት። ታፈቅሪው የለም እንዴ ታምራት? አውስ ተከራከሪበት ነበር እንዴ? ከመቼ ነው እንዴት ቀየርሽው? እውነቱን ነው እንደዛ ነው የሚሰራው። እና ለምንድን ነው እንደዚህ አይነት ነገር ውስጥ የከተትሽኝ? ብዙ ነገር ነግሬሻለሁ፣ እንዳዘልቂበትም ነግሬሻለሁ። ቅድስት እስከዛሬ ስትፈርሚያቸው የነበሩት ፋይሎች አንቺንም ሆነ ቤተሰብሽን ምን አይነት ሁኔታ ውስጥ ሊያስገባ እንደሚችል አላውቅም። ምንም አይነት ነገር ሊደረግ፣ ምንም አይነት ነገር ሊከናወን ይችላል። እኔ ግን ግልጽ በሆነ ነገር እየነገርኩሽ ያለሁት አንቺና ቤተሰብሽን የማይሆን ችግር ውስጥ ሊያስገባ የሚችል አይነት ፋይሎችን ነው ስታስፈርምሽ የቆየችው። ሲጀምር በእኔ ትቀኝ ነበር። ሆን ብለሽ ነው እኔና ቤተሰቦቼን ይኸውልሽ ሲጀምር አለቅሽም። ቅድስት ቆይ መሰረት ነው ሰጥቶ ነው እኔ ስለምቀኝ ነው እንደዚህ አይነት ነገር ውስጥ የከተትሽኝ። ቅድስት ሰምኛለሽ? ብለሽ እንደዚህ አይነት ነገር ልቀቀኝ። ቆይ እገልሻለሁ። እሺ አለቅ መሰረት ቁጭ። ቅድስት እባክሽን ቁጭ። እገላታለሁ። ልቀኝ። ቅድስት ቁጭ። ውጪ ከዚህ ቤት። ቅድስት እባክሽን ቁጭ። እኛ ማይሆን ነገሮች ሆን ብለሽ ነው እንደዚህ አይነት ነገር ውስጥ የከተትሽኝ። ገደብ እንዲኖርሽ ነግሬሽ ነበር ስትገቢበት። መጀመሪያ ሆን ብለሽ ነው እዚህ ውስጥ የከተትሽኝ። ገደብ እንዲኖርሽ ስትል በእኔ ቀናሽ ነበር የመሰለኝ። ስለዚህ ተገቢ የሆነውን ነገር ነግራሻለች ማለት ነው። ለምን ካስታስቢ እንድትጠነቀቅ ነበር የነገረችኝ። እንድትጠነቀቂ ከነገረችሽ ለምንድን ነው ያልተጠነቀቅሽው? ምክንያቱም ታምራት ጥሩ ሰው እንደሆነ ስላየውበት። ንብረቱ ስለፈለግሽ ነው። ጥሩ ሰው ብያለሽ። ባክሽራሽ አታገጂ። ማን ሞኝ ይመስልሻል እዚህ ጋር? ቆይ ይሄን እንደዚህ አይነት ስራ እንደሚሰራ ለምን ከተትሽኝ? ምንድነው ከኔ የምትፈልጊው? ለምንድን ነው ህይወቴን ያበላሸሽው? ነበረ ግን አንቺ ደግሞ ከኔ ጋር ማውራት እንደማትፈልጊና እኔ ማየት እንደማትፈልጊ ሲነግሪኝ ምን ታምራት ደግሞ የነገረኝ በእኔ እንደምትቀኝና እንደምትወጂው ነበር የነገረኝ። ስለዚህ ማን እንደማመን እንዳለብሽ እኮ መርጫው አንቺ ነሽ እንጂ እኔ አይደለሁም። አሁን የእናንተን ጭቅጭቅ መስማት አይደለም ፈልገው። ታምራት እዚህ ቤት ውስጥ በሚንቀሳቀስበት ሰዓት ምን ነበር የሚያደርገው? ታምራት ስለኔ ብዙ ክፋቶችን ነግሮሽ ይሆናል አውቃለሁ። ግን እስቲ ከነገሮች ነገሮች መሀል አንዳንዶችን ለኔ እንድታብራሪልኝ ይፈልጋሉ። ሜቢ እስቲስ አበበ ስለሚባል ሰው ሲያወራ የሰማሽው ነገር ካለ? አበበ ጥሩ ጓደኛው እንደሆነ ነው የማውቀው። የልጅነት ጓደኛው ነው። እሺ። እና ብዙ ጊዜ ዶክመንቶች የሚልከኝ ምናምን አበበ ጋር ነው። እኔ ነኝ በርኩ ማስፈርም። አበበ ማለት ግን ጥበቃ ማለት የኔ ጥበቃ። አበበ የምትይው ሰው የኔ ጥበቃ። እኔ ደግሞ አበበ የልጅነት ጓደኛው እንደሆነ ነው የማውቀው። የልጅነት ጓደኛው እኔ ነኝ። አብሮ አደጉ እኔ ነኝ። ይሄ ነገር ውስጥ ነው የገባሁት። ስም እያጠፋ እያጨቃጨቀ ብዙ ነገሮችን እያደረገ ያለው
ፍቅረኛዬን እንደዚህ ወዘተ ብዙ ነገሮችን የሚያወራው የኔን ስም እያጠፋ ነው። እሱን ተይውና ስለኔ ስም ስለመጥፋት ስለመስተካከል እኔ በዚህን ሰዓት የሚያሳስበኝ አንዳችም ነገር የለም። እኔ አሁን በዚህን ሰዓት የሚያሳስበኝ ለኔ አሳሳቢ የሆነ ጉዳይ ታምራትና አበበ የሚያገናኛቸው ነገር ምንድነው? የምታቀቢያቸው ፋይልስ ምን ነበር? ስለ ፋይሉ ምንም ማውቀው ነገር የለም። ይፈርምበታል እያሻልን የማታውቂው ምን ፋይል እንደምፈርም የእርዳታ እንደሆነ ስለማውቅ ነው እየፈረምከ የነበረው እንጂ ምንም ማውቀው ነገር የለም። አዎ ስለማምነው የሱ ስራ ስለሆነ እርዳታ ስለሆነ ፈርምለታለሁ። አንዴ ነው አንድ ሰው ማን ምክንያቱም ባልና ሚስት ስለሆነ ምንም ችግር የለውም ብዬ ነበር ያሰብኩት። ይኸውልሽኛን አታጃጃይም እሺ? ሲጀመር ማለት ነው። ሲቀጥል በደንብ አንበሽ እንደምትፈርሚ ደግሞ አውቃለሁ። እዚህ ጋር የሚያሳሽ ነገር ምንም ነገር የለም። ምንም ማነበው ነገር የለም። ምክንያቱም ስለማምነው ይሄን ፋይል ፈርሚና አድርሽልኝ ሲለኝ ፈርሜ ያደርስለታለሁ። ማደርሰው ደግሞ ለአበበ ነበር። አበበ ደግሞ በጣም ጥሩ ሰውና እሱን ከሱ ውጪ በቃ ማንም እንደሌለው ነው ማውቀው። ምክንያቱም አንተ ህይወቱን እያበላሸክ ስለሆነ እሱን ብቻ ነው የሚያምነው። እኔ ማውቀው ያንን ነው። ከሱም አልፎ ቤተሰቦቹ ራሱ በጣም ላንተ አግዘው እሱን እየጨቆኑ ስለሆነ እንደሞተ ነው ለነሱ የነገራቸው። ማለት በህይወት እንደሌለ ነው ለቤተሰቡ ራሱ ታምራት ነው እናትና ለእህቱ ቴክስት የላኩ ማለት ነው። እኔ ነኝ የላኩት። ስለዚህ አንቺ አሽሙ ምክንያቱም ቤተሰቦቹም አንተም እያሳደርካቸው ህይወቱን እያበላሻችሁ እንደሆነ ስለነገረኝ ያንን አደረኩኝ። በቃ ራሱ እንዳጠፋና በህይወት እንደሌለ ስለዚህ በብዙ ነገር እንደምትረጂው እርግጠኛ ነኝ። አሁን ስለዚህ ባለቤት ስለሆነ ስለምወደው አግዟለሁ። ሁሉ ነገር ታርቀልኝ። ስለዚህ ንገሪኝ። አሁን የት እንዳለ አላውቅም። በደንብ ታዲያስ ባለው ደግሞ በቤተሰቦቹም በኩል በቃ በጣም ጭቆና እየደረሰበት ስለነበረ ነው። በአንተ ምክንያት በጣም ብዙ ነገሮች እንደተበላሸበት ስለነገረኝ ነው። ስለዚህ በቃ ቤተሰቦቹም ላንተ አግዞ ብዙ ነገሮችን እየበደሉት ስለሆነ እንደሞተ እንዲታወቅ ያለሁት እኔ ብቻ ነኝ። ማንም ያግዘው የለም። ትንሽ እንደውም አበበ ይሻላል። ከኔ ውጪ የሚያምነው ሰው የለም። ቤተሰቦቹን፣ ጓደኞቹን፣ ፍቅረኛውን ብዙ ነገሮችን ስላሳጣኸው እኔ ብቻ ነኝ ያለሁት። ስለሚያምንሽ ሁሉ ነገር ስለሚነግርሽ አሁን የምታውቂው ነገር በነገኝ ጥሩ ነው። አሁን ራስሽ ላይ የጠመጠምሻቸው ነገሮች ቤተሰቦችሽን የሚያሳጣሽ ነገር ነው። ለምንድን ነው ቤተሰቦች የሚያሳጣኝ? ማለት ምንም ያደረኩት ነገር የለም። እኔ አሁን እስከዛሬ ስታገለግይበት የነበረው ድርጅት አንቺንም እሷንም ማንንም እኔ ምንም ማውቀው ነገር የለም። እሷ ናት እዚህ ሁሉ ውስጥ ነገር የከተተችኝ። ሆን ብላ ያወቀች ነው። ስለዚህ እኔ ምንም ማውቀው ነገር የለም። እሷ ናት ልትጠየቅ የሚገባው። እየፈረምክ ያለሁት አንቺ እየፈረምሽ ያለሽው ምንም ሳታነቢ ዝም ብለሽ እንደ ወረቀት ትፈርሚያለሽ። ማን እየስማኝሽ ነው መሆኑ ነው? ምክንያቱም ስለማምነው ነው። ማምነው ሰው ነው ብለሽ ያገናኘሽኝ አንቺ። እስቲ አሁን ታምራትን እመኙ ብለሽ ነው። አሁን አንቺ የተቀያየርሽብኝ የመጣሽበት ነገር ስላለ አንቺ እቺ ልጅ እዚህ ድርጅት ውስጥ ስትገባ ወይም ደግሞ እቺ ልጅ ከታምራት ጋር ግንኙነት እንዲኖራት ስትፈልግ ለምንድን ነው ያንን ሁሉ ሊሚት እንድታብጅ ስትነግሪያት የነበረው? ለምን አስፈለገ? መቼም ድርጅታችሁ ይሄን ይፈቅዳላት። ታምራትን ስለምትፈልገው በእናትሽ ጃጃይ እንዴ አንቺ አሁንም እንኳን አነቂም እንዴ እየተነገረሽ 666 ምናምን ምትም ሆን ብለሽ ነው። ታምራትን ለማጥመድ የምታረጉት ነገር ነው ሲጀመር። አሁን ደግሞ እንደዚህ አይነት ነገር ብለሽ እሱን ልከቺው ነው፣ እሱን ልታጠምጂው ነው። ከሱ ጋር ተባብረሽ ሆን ብለሽ ታምራትን ልታጠፊው ነው። ለምን በጌ ትዳራችንን ስለማትፈልጊው 666 ምናምን እያልሽ ሆን ብለሽ እኛን ልታጠፊው። ሲጀመር ማን እዚህ ውስጥ ከተተሽና ነው አንቺ አሁን ከኔ በፊት እንደምታውቂው ሆነሽ ታምራት ደግ ስለሆነ እኔ ስለሚያግናኝ ነው። ልንገርሽ ከሲጣን ይወጣል ሆን ብለሽ ከሱ ጋር ሆነሽ 666 ብለሽ ወንጀል ልትከቺው። ታምራት ምን ላሽ እንደዛ ነው የሚሰራው። ምንም ያውቀው ነገር የለም። የእሷ ጣፋንታ ምን ነበር የሚሆነው? ልትነግሪኝ ትችያለሽ? እዚህ ከገባሽ በኋላ ከታምራት ጋር እንግዲህ ዲቴል ፍቅር ግንኙነት እንዲኖራት አንፈልግም ብለሻል አይደለ? ታዲያ ጣፋንታው ምንድነው? በመጀመሪያ በጣም ነበር የምናወራው የሆነ ታይም ላይ ማለት ነው። አንቺና ታምራት እኔና እሷ እናወራ ነበር ማለት በቃ ስለሚያደርገው ምናምን እንደ ጓደኛ አይታኝ ታወራኝ ነበር። እሺ ከዛ ያወራች ስመጣ አሳዘነችኝ። ማለት በቃ እያረኩ ያሉት ነገር ጥሩ አይደለም ብዬ ሳስብ ብዙ እንዳትቀርቢው እናም ስለሱ መጥፎ ነገር በቃ ፈጥሬ ነገርኳት። እሱ ማለት ከብዙ ሴቶች ጋር ይሆናል፣ ስለዚህ ተጠንቀቂ፣ ብዙ እንዳትቀርቢ። ሲጀመር እሷ እኔና እሱን ለማጣላት ነው፣ ምክንያቱም ስለምትወጁ እኔና እሱን ማለያየት ስለምትፈልጊ ነው። አንቺ ግን ምንሽ ነው ታወርሽው? ምንድነው የምትፈልጊው? ለምን አርፈሽ አትቀመጪም እባክሽ? አሁን ነፍሰጡልሽ ነው ሆቴል ለማበላሸት ነው ሆን ብላ እዚህ ነገር ይሄ ሁሉ ከተነገረሽ አንቺ ለምንድን ነው እንደዚህ ነገር ውስጥ የገባሽ? ለምን ዘነሽው? ጥሩ ሰው ስለሆነ
ስለሆነ ታምራት ማን እንደሆነ እኮ ነግራሻለች አይደል? ከአንቺ በፊት እኮ እኛ እናውቀዋለን። ምን ስለምታውቂው ምን አውቃለሽ? ነገር ውስጥ አይከተችኝ። እሱን የመረጠሽ እንጂ ያለው የመረጥኩሽ እንዴ? ሲጀመር እኮ እሱ ጋር ስትሄጂ ሁለት ሴት ሆናችሁ ነው አይደል ሄዳችሁት? ወይስ እሱን ትግጃለሽ? እሷን አባረራት፣ አንቺን መረጠሽ። እሷን ያባረራት ጥሩ ስራ ስለማሰራ ነው። እስቲ አንቺ እቅዳችሁ ምን እንደነበር ንገሪኝ። ከዛ በኋላስ ምንድነው የምታደርጉት? እኔ እዚህ ነገር ከከተትኳት በኋላ እና ስታወራኝ ስለሁሉም ነገር በቃ እንደ ጓደኛ ቀርባ ምናምን ነገር ስታናግረኝ ከሱ ራቂ፣ ብዙ እንዳትቀርቢው እና በቃ የሆነ ታይም ላይ ሊጎዳሽ ስለሚችል በጣም ተጠንቅቂ ብያስላት፣ አንቺ ከሱ ጋር የሆነ ግንኙነት አለሽ እና እሱም ከኔ ጋር ግንኙነት አላት፣ ትወደኛለች። እኔ ስለማልፈልጋትና ከኔ ስለማርቃት አንቺ ሌላ ነገር ይሄ እናንተ ያመጣችሁት ነው፣ ውስጥ ላይ የተወራ ወሬ ነው። እቅዳችሁ እነዚህን ሴቶች ወደ ታምራት ካመጣችሁ በኋላ ራሂልን እንዲረሳ ነው ብለሽኛል፣ የመጀመሪያ እቅዳችሁ። ከዛ በኋላስ ከነዚህ ልጆች ጋር እንዲቀጥለው ወይንስ ምንድነው የታሰበው? እንዲቀጥል። ምክንያቱም ከራሂል ጋር እንዴት እንደነበረ ስለማቅ እሷ ደካማ ጎኑ እንድትሆን ፈልጌ ነበር። መልሰሽ በቅድስት በኩል ደካማ ጎን ሚያዣ ትፈልጋላችሁ? አዎ ፈልግ ነበር። ሰራተኛችሁ ሆኖ ለእናንተ የተቀጠረ ሰው ከእናንተ ጋር ተባብረው ሜቢ እንግዲህ ከአንቺ በላይ የሆነ ሰው ይመስለኛል ታምራት፣ አላውቅም። እንደዚህ አይነት ሁኔታ ላይ ያለን ሰው ደካማ ጎን መፈለግ ማለት ምንም ምኑት ነው? ምክንያቱም እሱ የሆነ ነገር ሲሰራ ምንም ፍንጭ አይሰጥም። በጣም ብዙ ነገሮችን በጥንቃቄ ነው የሚሰራው። ስለዚህ ግዴታ በሱ ማግኘት ነበረብኝ። አንቺም እሱን የምታጠቂበት ደካማ ጎን ትፈልጊያለሽ ማለት ነው? አዎ ይሄ ለባካፕ የምታስቀምጡት ነው ወይንስ አንቺና ታምራት ማለት የተፈጠረ ሌላ ችግር አለ ማናውቀው? እኔ ጋር ብቻ ሳይሆን በድርጅቱም ስለ ድርጅቱም ለባካፕ የሚያስቀምጠው ነገር አለ ማለት ነው? አዎ አለ። ሲጀመር ሆን ብለሽ ታምራት ማጥቃት ትፈልጊያለሽ ማለት ነው። በእናትሽ ታምራት አትበይብኝ። ምንድነው ጤነኛ ነሽ? ለምንድን ነው የምትፈታተኙ? ታምራት አሁን የት ነው ያለው? አላውቅም። እንዴት ነው የማታውቂው? አላውቅም። እስካሁን ሳዳምጥሽ የነበረው ደስ እንዲልሽ የምትፈልጊው ነገር ስታርጊ ዝም ስልሽ የነበረው ታምራት ያለበትን እንድትነግሪኝ። ታምራት ያለበትን አላውቅም። በደንብ ታውቂያለሽ። አላውቅም። አሁን የምትፈርሚው ታሪኬት እየነገረሽ ነው ወይ? በፊት ያደረኩትን ነው የነገርኳቸው። አሁን ከጠፋ በጣም ብዙ ጊዜ ሆኖታል። አንቺ ብዙ ጊዜ ሆኖታል አትበይኝ። ታምራት መሞቱን እንኳን የተነገራቸው በዛኛው ሳምንት ውስጥ ነው። ሳምንት እንኳን ያልሞላው ነገር ነው። እኔ እዛለት እናትና እህቶ ቤት ሄጄ ነበር። በስልክ ነው የሚያወራኝ። ሲፈልገኝ ብቻ ነው የሚደውለው። የተለያየ ስልክ ነው። አብረን ነበር የምንኖረው፣ ግን ከ5 ቀን በፊት ጠፍቷል። እንዲሞቱም የነገርኳቸው ደግሞ በስልክ ደውሎ ችግር ውስጥ ስላለው እንደዚህ አድርጊልኝ፣ ቢያንስ በቃ ያለኝን ነገር እንድፈታ ነገሮችን ተረጋግቼ እኔና አንቺን አንድ ላይ እስካደርግ ድረስ ይሄንን አድርጊልኝ አለ። አደረኩለት። ሲም ቀይሬ ነው ቴክስት የላኩላቸው። እሱ እንደሆነ አስመስለን ራሱን እንደሚያጠፋ አድርገን ቴክስት ጽፌ ላኩኝ። ከዛ እኔም ደግሞ መሞቱን ነገርኳቸው። በዚህ መንገድ ነው እያልሽኝ ያለሽው? ሌላ ለእኔ መናገር የምትፈልጊው አንዳችም ነገር የለም? ምንም ነገር የለም። አሁን የት እንዳለ አላውቅም። ይኸውልሽ እዚህ ጋር ማሳይሽ ወጣቶች የአንቺን ቤተሰቦች እንዲያጠቁ የተላኩ ሰዎች። ለምንድነው ቤተሰቦች የሚያጠቁት? ቆይ ምንድነው ከኔ የምትፈልጉት? እነሱ ናቸው የላኩት። ቆይ ምንድነው ከቤተሰቦች የምትፈልጉት? ቁጭ በይ። ቤተሰቦች ምን ያማስፈልጉት? አርፈሽ ከቤተሰቦች ምንድነው የምትፈልገው? ምንም የሚፈጠር ነገር አርፈሽ ቁጭ በይ። ልቀቀኝ። አርፈሽ ቁጭ በይ። እንዴ ቆይ ከቤተሰቦች እሺ ምንድነው የምትፈልገው? ለምንድነው ማታው? ምንም አልፈልግም፣ ግን የት እንዳለ ምን እያደረገ እንደሆነ ማወቅ ፈልግ። አላውቅም፣ የት እንዳለ አላውቅም። ከሱና ከቤተሰቦች ትመርጫለሽ እንደዛ ከሆነ? ይኸውልሽ አንድ ግልጽ የሆነ አማርኛ ልንገርሽ። ታምራት የት እንደሆነ አበበም የት ሊገናኙ እንደሚችሉ ምንም ፍንጭ ማትስጪኝ ከሆነ እነዛ ሰዎችን እኔም ላስቆማቸው አልችልም። አሁን ላይ ምንም ነገር ማውቀው ነገር የለም። ሲፈልግ ብቻ ነው የሚደውልልኝ። በምንም ላገኘው አልችልም። እርግጠኛ ነኝ የምታውቂው አንድ ነገር አለ። መቼም ታምራትን ነው በወድሽ ያልሽው ጽንስ ከእናትና ከአባትሽ ከቤተሰቦችሽ ከእህትሽ ከራስሽም ህይወት በልጦ ታየሽ። እንደዛ አይደለም። እኔ ምንም ማውቀው ነገር የለም። ሲፈልግ ብቻ ነው የሚደውልልኝ። ሲፈልግ ብቻ ነው የሚያገኘኝ። እኔ አንቺን ቦን ማለት ነው ያለበትን ቦታ እናገርና አይ ቤተሰቦቼ እንዲጎዱ አልፈልግም። ለነሱ ስል ነው እዚህ ሁሉ ነገር ውስጥ የገባሁት። መቼም ቤተሰቦችሽ አሁን እየሰራሽ ያለሽውን ስራ ሲሰሙ ደስተኛ የሚሆኑ ነው ይመስልሽ? እንደዛ ነው። እኔ ምንም ያጠፋሁት ነገር የለም። እኔ ለቤተሰቦቼ ስል ነው እዚህ ሁሉ ነገር ውስጥ የከተትኩት። ሆን ብላ ነው ሲጀመር እዚህ ሁሉ ነገር ውስጥ የከተተች። ሆን ብላ እንዳስገባችሽ በደንብ ጠንቅቄ አውቀዋለሁ።
ያ ብቻ ሳይሆን ግን የራሄል ቀብር ላይም እንደተገኘሽ አውቃለሁ። ለምንድን ነው የተገኘሽው? ልትነግሪኝ ትችያለሽ? እንደሄደች አውቃለሁ ብላ መሰረት ነግራኛለች። ለምንድን ነው የሄድሽው? ማንም ሰው ቀብር ላይ መገኘት ያለ ነው። ታምራትን እያሰቃየችው ነው እየጎዳችው ነው ብለሽ ስላሰበችው ወይም ደግሞ ስለምትገምቻት ሴት መልካም አስተሳሰብ ኖሮኝ ነው አዝኜላት ነው እንደማትኝ እርግጠኛ ነኝ። ነው እንደዛ ማንም ሰው ጥሩም ሆነ መጥፎ ቀብሩ ላይ መገኘት አለብኝ። ትንሽም ማውቀው ሰው ከሆነ ባይን የምታቆም ሰው ሲሆን ሰው ሲሞት ትሄዳለህ። ይሄ ያለ ነገር ነው ማለት በአካል በደንብ ባታቆም ባይን የምታቆም በቃ ባይን ስለማውቃት በሷ በኩል ስለማውቃት እንደሞተች ስሰማ ሄድኩኝ። አለቀ። ምንም ማውቀው ነገር የለም። እዛ ቀብር ላይ ምን ነበር የተፈጠረው? ታምራት ምን እንድትከታተይ ያዞሽ ነው የላከሽ? ተይው አንቺ ተሰምቶኝ ያልሽው ነገር ተይና ታምራት ምን እንድትከታተይ ነበር የራሄል ቀብር ላይ ላከሽ? ነው ወይስ እንድትጎጂ የፈለግሽው ሰው ነው ተፈልጎ ነበር? ምንም ማውቀው ነገር የለም። ምንም እኔ ቀብሯን ለመድረስ ነው የሄድኩት። ስሚ ቀብሩ ላይ ተገኝተሻል ማለት ቀብሩ እንዲፈጸም ወይም ደግሞ የሆነ የተደረጉ ነገሮች ላይ ሄደሽ ፓርቲሲፔት አድርገሻል ማለት እርግጠኛው ነገር ታምራት አንቺ እንድትጎጂ የፈለግሽው ሰው ነበር። ያንንም አድርገሻል ብዬ አስባለሁ። አንቺ እንደዚህ ለእናትና ለአባትሽ እንኳን ሳይሰማሽ ለታምራት የምትከራከሪ ሴት ታምራት አድርጊ ከሚልሽ ነገር ወደ ኋላ የምትይ እንዳልሆነ እርግጠኛ ነኝ። ቆይ አሁን ምንድነው ከኔ የምትፈልጉት? ለምንድነው ማተውኝ? ለምን አትወጡልኝም ከቤቴ? ሰላሜን ላግኝበት በቃ ውጡልኝ። እዚህ ቤት ከዚህ በኋላ እንኳን አንቀመጥበት እንኳን አትሲማንጂ። ለምንድነው ማልቆየው? የምትወርጂው ልጅስ የት እንደሚያድግ የት ሊኖር እንደሚችል ሲጀመር ይሄ የባለቤቴና የኔ ቤት ነው። ምንም ማድረግ አልችልም። ውጡልኝ በቃ አሁን ብቻዬን መሆን ነው የምፈልገው። ይሄ ቤት ልንገርሽ ህግ ሲጀመር እስከዛሬ ሲፈርሚባቸው ስለነበሩት ነገሮች ተጠያቂ የምትሆንበት መንገድ አለ። እኔም በትዕግስት እንደዚህ ያወራሁሽ ያሉት ነፍሰ ጡር ስለሆንሽ ነው። ከተቻለሽ አንቺን ብትረጋጊ መልካም ይመስለኛል። እኛም እንዳንቺ መደንፋቱንና መዝለሉን ደክሞን አይደለም። ካንቺ የበለጠ የደከመን የሰለቸን የመረረን ሰዎች። ቆይ እሺ ምን እንዳደርግላችሁ ነው የምትፈልጉት? ስነ ስርዓት ቀብሩ ላይ ምን ነበር አድርግ የተባልሽው? ተልሚ የተባልሽውን ነገር ብቻ ንገሪ፣ ወይ ያደረግሽው ነገርም ካለ እሱን ንገሪ። ምክንያቱም ዛሬ በተቻለሽ አቅም ራስሽን ነፃ የምታወጪበትን መንገድ ብትጠቀሚ መልካም ይመስለኛል። አይ ብለሽ ግን በራስሽ መንገድ የምታደርጊያቸው ነገሮች በኋላ አንቺ የማትጠብቂያቸው የማትገምቻቸው ነገር ጣጣ ይዞብሽ ይመጣል። እኔ ምንም ነገር ውስጥ መግባት አልፈልግም። በቃ እኔ ሁሉንም ነገር እነግርሃለሁ። አሁን እኮ እሺ እኔ ምንም አይነት ቤተሰቦቼ ላይም ልጄ ላይ ምንም አይነት መጥፎ ነገር እንዲደርስብኝ አልፈልግም። እኔ እሺ ምንድነው የተባልሽው? ምን ታዘሽ ነው? እዛ ላይ የሄድኩት አዲስ ነገር ከተፈጠረ ማለት የተለየ ነገር ከተፈጠረ እንድነግረው ነበር የታዘዝኩት። ምንድነው? ምን ከተፈጠረ? በቃ የተለየ እንቅስቃሴ ካየው የተለየ አይነት ሰዎች ካየው እና ደግሞ የሚፈልገው ፋይል ነበረ እና ያን እንዳመጣለት ነበር የጠየቀኝ። ምንድነው የሚፈልገው ፋይል? ስነ ስርዓተ ቀብር ላይ ምን አይነት ፋይል ሊገኝ ይችላል? ምንስ ደግሞ ይገኛል? መቼም ቀብር ነው፣ ሰው ያለቅሳል፣ ምን ይባላል? ከዛ ውጪ ምንድነው ሊኖር የሚችለው? ምክንያቱም አቤልና ራሄል ያቀዱት እቅድ እንዲጠፋለት ነበር የፈለገው። እኔ ያቀድኩት እቅድ ምን ነው? አንተና ራሄል ያቀዳችሁት እቅድ እንዲከሽፍ ነበር የፈለገው። እሱን የሚጎዳ ፋይል ይዛችሁበት እንደነበረ ያ ፋይል ደግሞ እህቱና እናቱ ስልክ ላይ ከሁለት አንዱ ስልክ ላይ ይመስለኛል እህቱ ላይ ነበር የዛን ሰዓት። የታምራት እህት ወይስ የሟች ራሄል እህት? የሟች ራሄል እህት እጅ ስልክ ላይ ፋይል እንዳለ እሱን ሊያጠፋ የሚችል ፋይል እንዳለ እሱን በጣም ሊጎዳ የሚችል ፋይል እንዳለ ሲያቅ ስልኩን እንድሰርቅለት ማለት በተገኘው አጋጣሚ ባስቀመጠችው ሰዓት ወስጄ ስልኳን እንድሰጠው ነበር የፈለገው። እና እሷን ለማጽናናት ጠጋ ብዬ ስልኩን ለመውሰድ በጣም ሞክሬ ነበር ግን አልቻልኩም። ምክንያቱም በጣም ጠንቃቃ ነበረች እና ያንን ፋይል መውሰድ አልቻልኩም። በጣም እሱን ሊጎዳ የሚችል ፋይል እንደያዛችሁበት ስልኩ ያ ፋይል ደግሞ የሚገኘው እህቱ ጋር የራሄል እህት ጋር እንደሆነ ሳቅ ያንን ስልክ ለመውሰድ ሄድኩኝ እዛ ቀብር ላይ። ግን ደግሞ ለመውሰድ አልቻልኩም፣ አልተሳካም። የሚገርም ነገር ነው እየሰማሁ ያለሁት። አሁን ላይ ግን ሳስበው እንደዛ አይመስለኝም። ምን ተሰማሽ? ምን አስብሽ? እሱ የደበቀው ፋይል እዛ እጅ ላይ ስለነበረ እሱን ሊያጠፋው የሚችል ፋይል ስለነበረ እንደወስድለት ይመስለኛል የጠየቀው። አሁን ስትከራከርልት አልነበረ? አዎ የእሱን መጥፎ ነገር እያንዳንዱን
ባይም እሱን ማለት ስለወደድኩት በቃ ምንም ነገር ባደርግለት ምንም አይመስለኝም። ምክንያቱም ወድጄዋለሁ። የእሱን ልጅ ነው የጸነስኩት። አሁን እኔ ግልጽ ያልሆነልኝ ነገር ግልጽ እንዲሆንልኝ የምፈልገው አንቺን እዛ ቀብር ስነ ስርዓት ላይ ብቻሽን ሊልክሽ እንደማይችል ማንንም ሰው ሊያቆም ይችላል ነገር ነው። ለምንድን ነው ብቻዬን ሄድኩት እያልሽ ነገሮችን እንዳምንሽ የምትፈልጊው? ምክንያቱም እሱ እንዲጎዳ ስለማልፈልግ ነው። በቃ ግን ብቻሽን አይደለም አይሄድሽ? አዎ ብቻዬን አይደለም የሄድኩት። ምን ተፈጠረ? እሺ አንቺ ብቻሽን ካልሄድሽ አንቺ ያንን ስልክ ወይም ደግሞ ነገሮችን ማስረጃዎችን ለመስረቅ ስትሞክሪ አብሮሽ የነበሩ ሰዎች ምን አደረጉ? አብሮኝ ሳይሆን አንድ ሰው ብቻ ነው። እኔና የሆነ ልጅ ነው አብረን ሄድ ነው። ልጁን አላውቀውም። ታምራት ነው ያዘጋጀው። እኔ ስልኩን እንድወስድለት፣ ልጁ ደግሞ ሌላ ስራ እንዲፈጽምለት ነበር የታዘዘው። ከዛ በኋላ ምንም የተፈጠረው ነገር የለም። በቃ እኔ ስልኩን መውሰድ ስላልቻልኩኝ ልጁ ምን እንዳደረገ ምን እንደተፈጠረ ምንም አውቀው ነገር የለም። አብራችሁ ነው የወጣችሁት ከልጁ ጋር? አዎ መጀመሪያ አብረን ነበር የወጣ ነው። ልክ ቀብሩ ላይ ስንደርስ ተለያየን። ምክንያቱም ሁለታችን እንድንተዋወቅ ማንም እንዲያውቅ አልተፈለገም። እኔ የራሄልን እህት ቀርቤ ፋይሎቹን መውሰድ ስላለብኝ ከልጁ ጋር መታየት አልነበረብኝም። ውድ ቤተሰቦቼ እንግዲህ እዚህ ላይ ያሉት ወጣቶች እዛው ድርጅት ላይ ተቀጥሮ የሚሰሩ ልጆች ናቸውና ከነዛ ልጆች መሀል አንዱ ነው እንግዲህ አሁን እየጠቆመችኝ ያለችው መሰረት። አንቺ አሁን በስተመጨረሻ እየተሰጠሽ ሚሽን ሊኖር ይችላል ብዬ አስባለሁ። በተለይ ደግሞ በታምራት ኬዝ ላይ ከታምራት ጋር ሌላ የሚያነካካሽ ነገር ሊኖር ይችላል። ከሱ ጋር ምን የሚያነካካኝ ነገር የለም። ግን እሱ አሁን ላይ ድርጅት ለምን እንደማይገባ ለምን እረፍት ሞልቶ ከዚህ እንደሄደ ስለሱ እንዳጣራ ታዝዣለሁ። ይሄን ጉዳይ ያጣራሽ ነው የምትገኘው? አዎ ለዛም ነው ሁለቱን መከታተላቸው። ቅድም ፓርቲው ላይ የሆነ ነገር ብለሽ አንስተሽልኝ ነበር። እዛ በዌይተርነት ነገሮችን ስታካሂጂ ምናምን እንደነበርና ሁሉም ቦታዎች ላይ ሆኜ እንደተባልሽው ሆነሽ እየሄድሽ ነው ስራዎችን የምታከናውኘው? አዎ በታዘዝኩት ልክ ነው የምሰራው። የተባልሽውንም እየሆንሽ ሄደሽ ትሰሪያለሽ? አዎ እሰራለሁ። ምክንያቱም እምቢ ማለት አይቻልም። የድርጅት ውስጥ የታዘዛችሁትን ነገር ማድረግ ግዴታ ነው። ግዴታችን ነው። ለዛ ነው እንደዛ ማድረግ። አሁን እዛ ድርጅት ውስጥ ለኔ ሰላይ ሆነሽ እንድትገቢ ይፈልጋለሁ። በተለይ ደግሞ ለዛሬ ቀን ለዚህ ቀን ገብተሽ ታምራት ስለያዛቸው ፋይሎች፣ ስለ ታምራት የሚታውቁትን፣ ስለ ታምራት የምትሰሙትን ነገር በሙሉ ልታስተላልፊልኝ እፈልጋለሁ። በመቀጠልም ደግሞ ታምራት ለብቻ የሚሄድባቸው፣ ለብቻ የሚንቀሳቀስባቸው፣ ለብቻውን ሲሆን መሆን የሚፈልግበትን ቦታ አሳይቶሽ ያውቃል? በብዛት ታምራት የት ነው የሚያሳልፈው? እሺ ከኔ ጋር ቤት ውስጥ። አሁን ላይስ? አሁን ላይ የት እንዳለ አላውቅም። ምንም አውቀው ነገር የለም። በጣም የምንዋደደው በጣም የምንፋቅረው እያልሽ ነው አይደለ? አዎ። ስለዚህ በጣም የምታፈቅሪውና በጣም የምትወጂው ሰው የት እንዳለ እንኳን ሊነግርሽ አይችልም ማለት ነው? በቃ እሱ ሲፈልግ ብቻ ነው የሚያገኘኝ። እሱ ሲፈልግ ይመጣል፣ ስልክ ይደውልልኛል። ስልክ ደግሞ እየቀያየረ ነው የሚደውለው። በጣም ብዙ ስልኮች ነው ያሉት። ለአንዴና ለመጨረሻ ጊዜ የደወለልሽን ስልክ ልትሰጪኝ ትችያለሽ? አልችልም። ምክንያቱም በቃ እንድትጎዱት አልፈልግም። በቃ እሱም የራሱን ህይወት ይኑር። አንቺ ስለቤተሰቦች ስለሱ ታወሪያለሽ እዚህ ጋር። በቃ እኛንም ቤተሰቦቹንም ለምን አታውንም? ቆይ እኔ ያለ ግን ነገርሽ የሚጠቅምሽ ከሆነ ዛሬ ከዚህ ሰዓት ጀምሮ የእሱ ሰዎች ያለሽበት ቦታ ድረስ መጥተው ጥቃት እንደሚፈጽሙብሽ ግልጽ ነው። የእሱ ሰዎች ማለት እሱ እኔ ላይ ምንም ጥቃት አያስብም። ምክንያቱም የልጁ እናት ከእሷ ጋር ድርጅት ውስጥ የሚሰሩ ተባብረው ከጎና ሆኖ የሚሰሩ ሰዎች፣ እሷንም ደግሞ አሁን ወደ ድርጅት ተመልሰሽ አንዳንድ ነገሮችን እንድታግዥኝ ትፈልጊያለሽ ስላት አምኛት ምናምን አይደለም። እሷን መያዝ ባለብኝ መንገድ ስለያዝኳት ነው። ብለቃት እንኳን እንደማትሄድ ስለማውቅ ነው። አንቺን ግን እዚህ ጋር ትቼሽ ሄጄ ምናምን ነፃ ሆነሽ የምትንቀሳቀሽ አይነት ሰው አይደለሽም። ለምን ካልሽ የሰራሻቸው ወንጀሎች ያንን እንድታደርጊ አይፈቅድልሽም። ስትፈርሚባቸው የነበሩት ነገሮች፣ ፋይሎች በሙሉ ወንጀል እንደሆኑ ግልጽ ነው። መቼም ያንን ሁሉ ወንጀል ምን ስትሰሪ ምን ስታደርጊ እንደነበረ የማይታወቀው ነው ወንጀል። ይሁን ብዬ ያደረኩት ነገር አይደለም። በቃ ፋይሎቹን ማጥፋልኝ ቢያንስ በቃ ልጄን በሰላም ላሳድግ። እሱ አይመለከተንም። እኔ ይሁን ብዬ ያደረኩት ነገር አይደለም። ስልክሽን አንቺ ምንም ሳታደርጊ ተቀምጬሽ የሆነ ነገር መውሰድ ደክሞኝ አይደለም። እኔ ግን በራስሽ መንገድ አንቺ ዛሬ ማታ የምትሆኚው እስር ቤት ነው።
ይሄን ቃል ገባ ቆይ በቃ እኔን እንድትረዳኝ ነው የምፈልገው እኔ ልጄን በሰላም እስር ቤት ውስጥ ማሳደግ አልፈልግም ምክንያቱም ምንም አላጠፋውም እኔ ምንም ማውቀው ነገር የለም በቃ ስለወደድኩት ነው ሁሉንም ነገር ያደረኩት ሃይድ የተደረጉ ፋይሎችን እንድትሰጪኝ የጠየቅኩሽ አልሰጥም የምትይ ሴት ማን ስለሆንሽ ምን ስለሚያስፈልግሽ ነው ምንም ቢሆን የልጅ አባት ነው በሰላም መኖር ከቻለ ሚሊዮን አስቤ ነው በቃ እኔ ከፈለገ ችግር የለውም እኔ ሁሉንም ነገር እሰጣለሁ ግን ደግሞ እኔና ልጄ እስር ቤት ውስጥ ማሳለፍ አልፈልግም አንቺ እስር ቤቱ ይገርምሻል አንቺን ከያሻቸው ፋይሎች ጋር እንድትሞቺ ነው የሚፈልጉት ቆይ ለምን ስራቸው ህጋቸው ስለሆነ በቃ እኔ ከዚህ ነገር ውስጥ እንድታወጣኝ ነው የምፈልገው በቃ እኔ የቻልኩትን እተባበራለሁ ከዚህ ወንጀል ውስጥ መውጣት ነው የፈለግሽው አው ከዚህ ወንጀል ውስጥ መውጣት ከዚህ ሁሉ ነገር ውስጥ መውጣት ነው የምፈልገው ልጄን በሰላም ማሳደግ ነው የምፈልገው እኔ አሁን እንኳን አንቺ ስለ ልጅሽ ለራሱ ስለምታወራቸው ነገሮች አልዋጥል ያለ ምክንያት እንደሆነ ታውቂያለሽ እንደዛ ያፈቅራታል እንደዛ ይሆንላታል የተባለችው ሴት ራሄል እንግዲህ መሞቷን ሲሰማ ቀብሯ ላይ እንኳን አልተሳተፈም ቀብሯን እንኳን አልደረሰም ይሄ ማለት እንደዛ ይሆንላታል እንደዛ ይሰፈሰፍላታል የተባለችው ሴት ነች ምንም ብታደርገው መቼም ቀብሯን ሳይደርስ መቅረት ማለት ትክክለኛ ነገር ነው ብለሽ ታስቢያለሽ ብዬ አልገምትም ግን እንድትነግረኝ የሚፈልገው ምን ነበር የተፈጠረው ማለት መሞቷን ሲሰማ የኔ ገሏት ሊሆን ይችላል የማውቀው ነገር የለም ግን እዛ ቦታ ላይ ያልመጣበት ምክንያት ምንድነው ቅድም እንደነገርኩክ ነው ምክንያቱም እህቶቿ ያልሆነ ፋይል እንደያዘች እህትየው ያልሆነ ነገር ችግር ውስጥ ሊገባ ስለሚችል ነው ያልተገኘሁት ነው ያለኝ ለኔ የዛን ሰዓት በርግጥ የሆነ አጠራጣሪ ነገር አይቼበታለሁ ግን ምንም ሊነግረኝ አልፈለገም በቃ እኔ ማልጫ ነው በቃ ችግር ውስጥ ነው ያለው ብዬ ስላሰብኩኝ ምንም ልለው አልችልም ያለኝም ብቻ ነው ያደረኩለት እንጂ ምን አይነት ሁኔታ ውስጥ እንዳለ ዲቴል የነገረሽ አንዳችም ነገር የለም ነው ምንም ነገር አልነገረኝም በቃ ችግር ውስጥ ስላለው የሷ እህትም ሊጎዱኝ አይዱኝምና ሊጎዱኝ ስለሚችሉ ምናምን ስላለኝ የቻልኩትን ነው የሞከርኩለት እሺ ይሄ ሁሉ ነገር ከተፈጠረ በኋላ እንግዲህ ይሄን ሁሉ ነገር ያወቅሽ መቼም የሱን የመጨረሻ ጥሪ ያደረጋችሁበትን ስልክ ቁጥር አልሰጠም ብለሽ እንደማትከራከሪኝ እርግጠኛ እኔና ልጄን ከዚህ ነገር ውስጥ እንድታወጣኝ ብቻ ነው የምፈልገው ልጄን በሰላም ውጪ ላይ ማሳደግ ከቻልኩ እኔ የቻልኩትን ከዛም በላይ ልተባበርክ እችላለሁ እርግጠኛ ነሽ አዎ ያሉትን ፋይሎች ሁሉ አሳልፈሽ ትሰጪኛለሽ አዎ ሰጣለሁ ግን እኔና ልጄን ነፃ የምንሆንበትን መንገድ መፈጥርልኝ ከሆነ ብቻ ውድ ቤተሰቦች እንግዲህ ያው እስካሁን የተከታተላችሁት ይሄን ይመስል ነበር በሁለቱም ሳይድ የምናዳምጣቸው የምንሰማቸው ነገሮች ከዚህ የበለጠ እዚህ የሚያቆይን አይመስለኝም ምክንያቱም በዛም በኩል ከወንድሜ ልዑል ጋር በመሆን መተባበር ያለብንን መተጋገዝ ያለብንን ነገሮች ለማስተካከል ግድ ስለሆነብን መጠያየቅ ያለብን ማውራት ያለብን ብዙ ነገሮች አሉ እነዛ ነገሮች ይስተካከላሉ ይሄን የምልበት ልዑል ላይ ወይም ደግሞ በልዑል ልጅ የሚገኙ ፋይሎች አሁን ላይ ጠፍተው ይገኛሉ ያም አሳሳቢ ነገር ነው አበበንም የመፈለጉ ሁኔታዎች ስለ አበበም እንግዲህ ዲቴል እያጣራን ባለንበት ሰዓት ነው እነዚህን የመሳሰሉ መረጃዎች ያገኘን ያለ ነው ውድ ቤተሰቦቼ ምን እየተከናወነ ነው ምን እየሆነ ነው ያለው የሚባለው ነገር በሙሉ አብራችሁ ሆናችሁ እንድትከታተሉ ፈልጋለሁ ውድ ቤተሰቦቼ ቀጣይ እንግዲህ ለእናንተ ከጎን ሆናችሁ ለምትጸሉት ለምትደግፉኝ ሰዎች በሙሉ ተገቢ የሆነ ማስረጃ ይዤ እኔም ነፃ እንደሆንኩ እኔንም የምታምኑኝ ሰዎች በሙሉ ተገቢ የሆነ ነገር ለእናንተ የማስተላለፍበት ጊዜ እንደሚመጣ እርግጠኛ ነኝ ቀጣይ እስከምንገናኝ ድረስ ቸር ቆዩልኝ